ሰንደቅ ዓላማ ማለት የሉዓላዊነታችን አርማ ነው። ኢትዮጵያ ማለት ሰንደቅ ዓላማ ማለት ኢትዮጵያ ማለት ነው። ስለዚህ ከድሮ ጀምረን አባቶቻችን የተዋደቁለት ሀገር ለባንዲራችን ከአባቶቻችን ጊዜ ጀምሮ የተዋደቁለት ነው። ሰንደቅ ዓላማ ሲባል በአእምሮ የሚመጣው በቀጥታ ኢትዮጵያዊነት፣ የኢትዮጵያ አንድነት፣ ለኢትዮጵያ አንድነት የተከፈለው ዋጋ ነው ትዝ የሚለኝና ስለዚህ ሰንደቅ ዓላማ የኢትዮጵያዊነት አንድነት መለያ ነው። የአባይ ግድብ በጽናት ነው የተሰራው። እዛች ጋር ባንዲራችን ከፍ ብሎ ሲውለበለብ ከፍተኛ ደስታ አለ። ሯጮች ሄደው ወጥተው የኛ ባንዲራ ሲውለበለብ ምን ያህል ደስታ አለ። ሀገራችን ትልቅ ማንሰራራት ጉዞ ላይ ነች። እውነት ለመናገር የህዳሴ ግድብን ለመገንባት በርካታ መስዋዕትነት ተከፍለዋል። ብዙ ጊዜ ተሞክሮ ታሪካዊ ጠላቶቻችን ባለን ሀብት ተጠቅመን ሀገራችን እንዳንቀይር እንዳለው ትውልድን ከስደት ከችግር ለመቅረፍ እንዳንጠቀምበት ሰፊ ሲያደርጉ ነበር። ይሄ ትውልድ ግን አንድ ሆኖ አሸንፎ የህዳሴ ግድብን አሳክቶ አሳይቷል። ግድባችን ስናስበው በኢትዮጵያኖች የተገነባ በኢትዮጵያኖች ህዝብ ገንዘብ የተገነባ በራሳችን ልጆቻችን የተገነባ ምንም አይነት የውጭ ንክኪ የሌለበት ሁለተኛው አድዋ ልለው እችላለሁ። ሁለተኛው አድዋ ብለን ገልጸዋለን። ምክንያቱም ከአባቶቻችን የወረስነው ጥንካሬ አለን፣ ከአባቶቻችን የወረስነው አንድነት አለ። ያንን የተገበርንበት ሁለተኛው አድዋ ብንለው እኔ በሰይመው ደስ ይለኛል። ኢትዮጵያዊነት የቅብብሎሽ ዘመን ነው። የቅብብሎሽ እየተቀባበልን ነው ምን ጥሩውን እያያዝን በጎ ነገሩን እያያዝን ነው የምናድገው የምንለወጠውና ይሄ ትውልድ ደግሞ በጣም ጠንካራ ትውልድ ነው ያለን። ቴክኖሎጂ አድጎልናል። ልጆቻችን በቴክኖሎጂ ለውጥ አሳይተውናል። ሀገራችንን ቀይረዋታል። ስለዚህ መበርታት፣ መጎበዝ፣ መጠንከር፣ አንድነትን፣ ህብረትን መውረስ ከዚህ ካለፈው ትውልድ መማር ያለበት እኛ በኢኮኖሚ በጣም ላቅ ብለን በተለይ መካከለኛ ገቢ ካላቸው ሀገራት በቅርብ ጊዜ ውስጥ ማለት ነው በአፍሪካ መካከለኛ ገቢ ካላቸው ሀገራት ቀደምት መሆን እንዳለባት እሱን ነው ትውልዱ መያዝ ያለበት ማለት ነው። አንድነቱን ማጠናከር አለበት። ኢትዮጵያዊ አንድነት ብሔራዊ አንድነታችንን ማጠናከር ይጠበቅበታል አዲሱ ትውልድ ማለት ነው። ዜጎች ለመልማት ለመለወጥ መቀየር እንደሚያስቡ ሁሉ ታሪካዊ ጠላቶቻችን አሉብን። ድንበሮቻችንን ለመጋፋት ኢትዮጵያ ወደ ኋላ ለማስቀረት ኢትዮጵያን ለማስራብ የዜጎቿ እንዲሰደዱ ለማድረግ የሚደረጉ የሚወረወሩ ታሪካዊ ጠላቶቻችን በዙሪያችን ብዙ ነገር እየሰሩ ስለሆነ ሰንደቅ ዓላማውንም ጨምሮ የግዛት አንድነታንም ጠብቆ ኢትዮጵያን ቀጣለች በምስራቅ አፍሪካ ጠንካራ የማትደፈር ሀገር እንድትፈጠር ዜጋው ትውልዱ ሳያንቀላፋ መስራት አለበት።